አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ምድር ልትነዋወጥ ትችላለች፣ ተራሮች ወደ ባህር ልብ ቢወሰዱ እንኳን ምን አንሆንም። የምትደገፍበት መደገፊያ እስከምታጣ ድረስ ሁሉ ነገር ሊንቀሳቀስ ይችላል። ሁሉ ነገር ሊከዳ ይችላል። ሁሉ ነገር ሊተው ይችላል። ስቴብል የሚመስሉ ነገሮች በሙሉ ስቴብል አይደሉም ነው። በቃ የቆሙ የሚመስሉ ሁሉ መደገፊያ እስከ መጨረሻ አያስተማምኑም ነው። ይሄ ዓለም የቆመ የሚመስል ሁሉ ቋሚ አይደለም፣ አያስተማምንም። መደገፊያ ሊሆን አይችልም። መሬት ልትንቀጠቀጥ ትችላለች። ተራሮችም ወደ ባህር ውስጥ ሊጣሉ ይችላሉ። በዓለም ላይ ያሉ ምና አስተማመኛ የሚመስሉ ነገሮች በሙሉ ተንቀሳቃሽ ናቸው። ዛሬ ይዛቸው ነገ ሊነቀሉ ይችላሉ። ዛሬ ይዛቸው ነገ ላይኖሩ ይችላሉ። ስለዚህ እኛ በመካከላችን ያለ የማይናወጥ መጠለያና መሸሸጊያ የሚሆነን አምላክ እግዚአብሔር የሰራዊት አምላክ ብቻ ነው። መዝሙር 46 ያው መልእክቱ ይሄ ነው። መዝሙር 46 በሚናወጥ ዓለም የማይናወጠውን የያዙ እንዴት ይኑሩ? በቃ አለቀ። በዚህም ተንቀሳቃሽ ዓለም፣ በዚህ ሁሉ ነገር በሚናወጥበት ዓለም የማይናወጠውን አምላክ የያዘ የኪዳኑ ሕዝብ እንዴት ሊኖር ይገባል? በዚህ በሚንቀሳቀሰው የማይንቀሳቀሰውን የያዙ መዝሙር 46 ላይ የማይናወጡ የማይንቀሳቀሱ የሚመስሉ ነገሮች ልትይዟቸው አትችሉም። ይንቀሳቀሳሉ፣ ይለወጣሉ፣ ይናወጣሉ። የምትደገፍበት መደገፊያ እስከምታጣ ድረስ ሁሉ ነገር ሊንቀሳቀስ ይችላል። ሁሉ ነገር ሊከዳ ይችላል። ሁሉ ነገር ሊተው ይችላል። ለምሳሌ ያው ዝም ብላችሁ እዩ። ለምሳሌ ምድርማ መጫወቻ ያደርጋታል። መዝሙር 46 አሁን ለምሳሌ ነገር ሲንቀሳቀስ ለምሳሌ እንደምንም ብለህ መሬት ያዝ አይደል የሚባለው? ብትይዛትም ራሷ ምንም አታወጣ። ነገር ሲንቀሳቀስ እንደምንም ብለህ መሬት ላይ ቁጭ በል። መሬት ራሱ ቁጭ ብትልባትም እሷ ራሷም አታስተማመንም እስከ መጨረሻ። እንዴት? ይኸው ቁጥር 2 ምድር ብትነዋወጥ ማለት ምድር የምታክል ነገር ብትነዋወጥ፣ ስትነዋወጥ ምድር ምን ትሆናለች ብትላቸው መዘምራኑ ምድር ምን ትሆናለች? ትናወጣለች፣ ትንቀሳቀሳለች፣ ሸክን ትሆናለች። ይኸው ቁጥር 6 ተመልከቱ። ቁጥር 6 አሕዛብ ተናወጡ፣ መንግስታት ተመለሱ፣ እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። መልእክቱ ምን መሰላችሁ? ስቴብል የሚመስሉ ነገሮች በሙሉ ስቴብል አይደሉም። በቃ የቆሙ የሚመስሉ ሁሉ መደገፊያ እስከ መጨረሻ አያስተማምኑም ነው። እስከ መጨረሻ አያስተማምኑም። መሬት የምታክል ነገር አታስተማምንም። ልትንቀሳቀስ፣ ልትናወጥ፣ ልትደንስ ትችላለች። ሌላስ ልጨምርላችሁ። በጣም እኮ የሚገርም መዝሙር ነው። ምድርን ብቻ ሳይሆን ከምድር ደግሞ ወጣ አድርጎ ምድር ነው ራሱ ግን ተራሮች ማውንቴንስ። ተራራ ማለት እኮ መሸሸጊያ ነው። ጌታችን ራሱ ስለሚመጣው መከራ ሲናገር ማቴዎስ 24 ላይ በሉ የሁሉ መከራ ሲመጣ እንደምንም ብላችሁ ሄዳችሁ ተራራ ላይ ሁኑ፣ በተራራ ተሸሸጉ። ተራራ መሸሸጊያ ነው። ተራራ መጠለያ ነው። ተራራ ገዢ መሬት ይባላል በውትድርና። እሱን ከያዝክ ገዛ ማለት ነው። ተራራ ገዢ ነው። ተራራ አስተማማኝ ነው። የሆነ ነገር ሲመጣ ወደ ተራራ ሄዳ አምልጥ ነው የሚባለው። ግን እስከ መጨረሻ ተራራ እንኳን አያስተማምን። ምን ላይ ተደግፋችሁ እንደሆነ እንጂ ጠቅላላ የሚያስተማምን ነገር አይደለም። በቃ ቀስ እያለ ማውጣት አለብን ከስራችን። መሬት ተዋት፣ ተራሮች ራሱ ቁጥር 3 መጀመሪያ ቁጥር 2 ላይ ምድር ብትነዋወጥ ይልና ተራሮች ወደ ባህር ልብ ቢወሰዱ። ተራራ የሚያክል ነገር ተነቅሎ ወደ ባህር ሊወሰድ ይችላል። ይሄን የሚያክል ትልቅ ነገርም አያስተማምንም። ሊለወጥ ይችላል። አብሶሉትሊ ሊነሳ ይችላል። ያስ ባህር ውስጥ ሊገባ ይችላል። ያስ ተራሮች ውሆች ቢያስገመግሙ ቁጥር 3 ላይ ውሆች ቢያስገመግሙ፣ አረፋ ቢደፍቁ፣ ተራሮች ከሆዱ ሙላት የተነሳ ቢንቀጠቀጡም ይላል አዲሱ መደበኛ ትርጉም። ውሆቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። እሺ መሬት፣ እሺ ተራራስ አያስተማምንም። ይሄ ዓለም ትምህርቱ እኮ ሲምቦሊክ ነው። ይሄ ዓለም የቆመ የሚመስል ሁሉ ቋሚ አይደለም፣ አያስተማምንም። መደገፊያ ሊሆን አይችልም። መሬት ልትንቀጠቀጥ ትችላለች። ተራሮችም ወደ ባህር ውስጥ ሊጣሉ ይችላሉ። ተራራ አለልኝ ምንለው ሊሆን ይችላል። አንድ ልጨምር ተመልከቱ። መንግስታት ቁጥር 6 መንግስት አለልኝ አረምን መሬት አለልኝ ከእጃችን አወጣው። ተራራ አለልኝ ከእጃችን አወጡት። ምን አይነት መዘምራን ናቸው? መንግስት አለልኝ ያስተማምናል እኮ በተወሰነ ደረጃ። አይ እስከ መጨረሻ ልትይዘው አትችልም። ቁጥር 6 አሕዛብ ተናወጡ፣ አሕዛብ ተነሱ ማለት ነው። ህዝቦች ተነሱ፣ አሕዛብ ተናወጡ፣ ከዛስ መንግስታትም ተመለሱ ይላል። አሕዛብ ተናወጡ፣ መንግስታትም ወደቁ ነው አዲሱ መደበኛ ማለት። እስከዛ ድረስ ነው አቅሙ። ይሄ እኮ ብዙ አይተናል እኮ እኛ። አሁን
ፖለቲካል ስላደረግነው እናንተ ዝም ብላችሁ ፖለቲካ መስላችሁ ጸጣላችሁ እንጂ እውነት እኮ ነው። ፖለቲካ አይደለም። በዓለም ላይ ያልተነሱ የኢምፓየር አይነቶች የሉም። በዙፋኑ ላይ ያለው ብቻ እግዚአብሔር ብቻ ነው ያልተለወጠውና መንግስቱ ያልፈረሰበትና የማይናወጥን መንግስት ስለምንቀበል በፍርሃትና በመንቀጥቀጥ እርሱን እናምልክ የተባለው የማይናወጥ መንግስት አንድ ነው እንጂ የማይገለበጥ መንግስት አንድ ነው እንጂ መፈንቅለ መንግስት የማይካሄድበት መንግስት አንድ ነው እንጂ የማይፈርስ መንግስት አንድ ነው እንጂ ሌላ መንግስታት በሙሉ ሲፈርሱ እኮ በዓይናችን አይተናል። እኛ ግን የማይፈርስን መንግስት እግዚአብሔር ሰጠን። እግዚአብሔር የተመሰገነ ይሁን። እኮ ፖለቲክስ አረ እኮ የእውነት ነው። እኮ የእውነት ነው። በዓለም ላይ ጠቅላላ ታላላቅ ኤምፓየሮች በሙሉ በቃ ጨርሰው እያንዳንዱ የምናያቸው መሬትን፣ ተራራን፣ ውሃን፣ መንግስታትን ይወስድና እስከ መጨረሻ አያስተማምኑም፣ ሸክን ሊሆኑ ይችላሉ። ምንድነው ትምህርቱ? የምንኖርበት ዓለም ተናዋጭ ነው። የምንኖርበት ዓለም ተናዋጭ ነው። ማይናወጡ የሚመስሉ ሁሉ ይናወጣሉ። ማይንቀሳቀሱ የሚመስሉ ሁሉ ይንቀሳቀሳሉ። ማይንሸራተቱ የሚመስሉ ሁሉ ይንሸራተታሉ። ተራራን የሚያክል ነገር ተነቅሎ ባህር ውስጥ ሊገባ ይችላል። አስተማማኝ አይደለም፣ ተንቀሳቃሽ ነው። አስተማማኝ በሌለበት ዓለም ነው የምንኖረው። ምንም ማይለወጣል። ሰው ሊደገፍ አንችል፣ ተለዋዋጭ። ውበት ተለዋዋጭ፣ ገንዘብ ተለዋዋጭ። ሀብት ይናወጣል፣ ስራ ይናወጣል፣ ጤንነት ሊናወጥ ይችላል፣ ጉልበታችን አቅማችን ሊናወጥ ይችላል፣ የተቀመጥንበት ሊከዳን ይችላል። የምንኖርባት እግዚአብሔር ከሌላችሁ መፍራት አለባችሁ። እግዚአብሔር የሌለው ሰው የሚያሳዝነኝ ለዚህ ነው። ምን ትይዛለህ? መሬትን ልትይዛት አችል፣ ገንዘብን ልትይዘው አችል፣ መንግስትን ልትይዘው አችል፣ ተራራን ልትይዘው አችል። ሁሉ ነገር የሚናወጥበት ዓለም ውስጥ እኛ ግን ነው የመዝሙሩ መልእክት። እኛ ግን የማይናወጥ ቋሚ ነገር አለን። የማይቀየር፣ የማይከዳ፣ የማይንቀሳቀስ መጠጊያ የሚሆን መሸሸጊያ የሚሆን የማይናወጥ አንድ አለ። ቁጥር 5 ተመልከቱ። ቁጥር 5 እንጂ የእግዚአብሔርን ሕዝብ ይወስድና እሷ እኮ በመካከሏ ያለው ተራራ አይደለም፣ እሷ እኮ በመካከሏ ያለው መንግስት አይደለም፣ እሷ እኮ በመካከሏ ያለው ገንዘብ አይደለም። እና ምን ይላል ቁጥር 5 ላይ? እግዚአብሔር በመካከሏ ነው። እግዚአብሔር በመካከሏ ነው። እግዚአብሔር ፈጥኖ ይረዳታል። እግዚአብሔር ነው ቋሚዋ። እግዚአብሔር ነው the pillar። ሁሉ ነገር ሸክ ያደርጋል። ሁሉ ነገር ይንቀሳቀሳል። የእርሷ የኪዳኑ ሕዝብ ቋሚው የሚደገፍበት ፒላሩ ምንድነው? እግዚአብሔር በመካከሏ ነው። ቁጥር 7 ማን ነው የማይናወጠው? የሰራዊት ጌታ። የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን። ቁጥር 11 እንደገና የሰራዊት አምላክ የሰራዊት ጌታ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን። ምንድነው የሚለው? የኪዳኑን ሕዝብ ልክ እንደኔና እንዳንተ ያሉትን በዓለም ላይ ያሉ ምና ማስተማመኛ የሚመስሉ ነገሮች በሙሉ ተንቀሳቃሽ ናቸው። ዛሬ ይዛቸው ነገ ሊነቀሉ ይችላሉ። ዛሬ ይዛቸው ነገ ላይኖሩ ይችላሉ። ስለዚህ እኛ በመካከላችን ያለ ማይናወጥ መጠለያና መሸሸጊያ የሚሆነን አምላክ እግዚአብሔር የሰራዊት አምላክ ብቻ ነው። ምን እንዴት ነው ፒክቸሩ? በሚናወጥ ዓለም ውስጥ የማይናወጠውን የያዘ ህዝብ ነው፣ የእግዚአብሔር ህዝብ ነው። ይህን ፒክቸር ማግኘት አለባችሁ። እግዚአብሔር በመካከሏ ነው ይላል። ተራሮች ይናወጣሉ፣ ምድር ትናወጣለች፣ ውሆች ይናወጣሉ፣ መንግስታት ይናወጣሉና የኪዳኑ ህዝብ ግን እግዚአብሔር በመካከሏ ነው። የኪዳኑ ህዝብ ግን አምላካችን፣ መጠጊያችን፣ ኃይላችን። ምንድነው እያለን ያለው? በሚናወጠው ዓለም ውስጥ የእግዚአብሔር ኪዳን ህዝብ የማይናወጠውን የያዘ ነው። የእግዚአብሔር ህዝብ ምን አይነት ህዝብ ነው? በሚናወጥ ዓለም የማይናወጠውን የያዘ ህዝብ። ይሄን ያወቁ እንዴት ይኖራሉ ነው? በሚናወጥ ተለዋዋጭ ዓለም ውስጥ የማይናወጠውን አምላክ መጠጊያቸው ያረጉ እንዴት ይኖራሉ? how do they live? የማይናወጠው አምላክ አምላካችሁ ሆነ። so what? የመጀመሪያው በተደጋጋሚ የሚያነሱት አንድ ቃል ስለዚህ አንፈራም ነው። ስለዚህ አንፈራም ነው። በሚናወጠው ዓለም የማይናወጠውን የያዙ እንዴት ይኖራሉ? ያለ ፍርሃት። ያለ ፍርሃት አድቅ፣ ያለ ፍርሃት የኪዳኑ ህዝብ ያለ ፍርሃት። ይሄ እውቀት ምናችሁን ለውጧል ብትላቸው ነው። እግዚአብሔር አይለወጥም። ተራሮች ይናወጣሉ፣ መንግስታት ይናወጣሉ፣ መሬት ትንቀጠቀጣለች። እግዚአብሔር በመካከላችን ያለው ግን አይናወጥም። እንዴት ትኖራላችሁ? እኛ አንፈራም ነው። እኛ አንፈራም። ቁጥር 2 አምላካችን መጠጊያችንና ኃይላችን። ላቭሊ መዝሙር ነው። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ እዚህ ያገኛችሁት ኮኔክሽኑ። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ፣ ቃሉን ተናገሩት እዛው ላይ በሉታ በደንብ አድርጋችሁ። አንፈራ። እኛ መጠጊያችን አምላካችን ነው። ዋዲዱ አንፈራ። ቁጥር 5 እግዚአብሔር በመካከሏ ነው። ስለዚህ በሌላ ዴፊኒሽን አትናወጥም። እግዚአብሔር በመካከሏ አትናወጥም። የኪዳኑ ህዝብ እንዴት ይኖራል? ያለ ፍርሃት፣ ያለ መናወጥ። በጌታችን ንግግር ማቴዎስ 6 አዲስ ኪዳን ነው የሚገባኝ ካላችሁ ያለ መጨነቅ። አትጨነቁ፣ አትፍሩ። እግዚአብሔር ስለሆነ መሸሸጊያችን እኛ አንፈራም።
በሚናወጠው ዓለም የማይናወጠውን የያዙ ያለ ፍርሃት ይኖራሉ። ፍርሃት ምንድነው? ፍርሃት እኮ ማለት ነገን እያሰቡ ዛሬን አለመኖር ነው የምለው እኔ። ነገን እያሰቡ ዛሬ መበጣጠስ ማለት እኮ ነው። ይሆናል ብለን የምንጠረጥረውን እያሰቡ ዛሬ እንቅልፍ ማጣት ማለት ነው። ፕሪዲክሽን እያሰቡ ዛሬን አለመኖር ነው። ዛሬን አለማመስገን ነው። ዛሬን አለማረፍ ነው። በአብዛኛው የሚያስፈራን እኮ ዛሬ አይደለም። አሁን ቁጭ ብለን እኮ በአብዛኛው ሰው እኮ በህይወቱ የሚያስፈራው ዛሬ አይደለም፣ ነገ ነው። ነገ ምን እንደሚሆን ስለማይታወቅ ፍርሃት ነው። እሱ እኮ ነው ፍርሃት ማለት። በሚናወጠው ዓለም የማይናወጠውን የያዙ በምን ያስታውቃሉ? አይፈሩም። ጌታችን ማዕበሉን ሲገስጸው አብሮ የገሰጸው ፍርሃት እንደሆነ አውቃችኋል። ማዕበሉን ገሰጸው፣ ፍርሃታቸውን ገሰጸው። ለምን የምትፈሩት ብሎ ማለት ለምን ነው የምትፈሩት? ዋይ ስንት የፈራናቸው ነገዎች ነበሩ እኮ አለፍናቸው። ይኸው ስንት የፈራናቸው ነገዎች አሁንም አለቀ ተብሎ በደንብ በኤክስፐርት ተጠንቶ የተሰጣችሁ አልነበር? አሁን ዛሬ ያላችሁ አይደለም? እዚህ እግዚአብሔር አላሳለፋችሁ? አናልፈውም ያልነውን መሰናከል አላሳለፈም? አይነጋም የተባለ ጨለማ አልነጋም? በፍጹም ሊነጋ አይችልም የዛሬው እንኳን የተባለውን ሌሊት እኮ አንግቶት አለ። እኛ እኮ ያው ምስክሮች ነን። አትፍሩ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ምድር ልትነዋወጥ ትችላለች፣ ተራሮች ወደ ባህር ልብ ቢወሰዱ እንኳን ምን አንሆንም፣ አንፈራ። ሁለተኛውም ዘማሪዎች የሚሉት የማይናወጥ አምላክ የያዘ ህዝብ ያለ ፍርሃት ይኖራል። የማይናወጥ አምላክ የያዘ ህዝብ የእውነት በእምነት ይኖራል። እምነት የፍርሃት ተቃራኒ ነው። እንዴት እንኑር? እናምናለን። 8 እና 9 የሚለው ነው። አንፈራም ብለው ነበር። ይሄ ኔጌቲቭ ነው። ታዲያ ወደፊትም በተመለከተ ምን ይሰማቸዋል? እናምናለን። በተአምራዊ ኃይሉ እናምናለን ነው የሚቀጥለው። በተአምራዊ ኃይሉ እናምናለን። ሚራክለስ በሆነ አሰራሩ እናምናለን። በሚናወጥ ዓለም የሚኖረው ህዝብ እንዴት ይኖራል? እግዚአብሔርን የያዘ ህዝብ በእምነት ምን እያለ? ይሄው ቁጥር 8 9 እግዚአብሔር የተአምራት አምላክ ነው እያለ ታምር ያረጋል ይለውጣል እያለ 8 9 ይልቅስ ይላሉ የያዕቆብ አምላክ መጠጊያ የሰራዊት ጌታ ከኛ ጋር ነው። የያዕቆብ አምላክ መጠጊያችን ይላል። ይልቅስ የእግዚአብሔርን ስራ እየሰራ ነው። እግዚአብሔር በምድር ያደረገውን ታምራቱን እዩ ይላሉ። ታምራቱን እዩ፣ ስራውን እዩ። ምን ያረጋል እግዚአብሔር? እግዚአብሔር ቢያስፈልግ ሉክ ቁጥር 8 እግዚአብሔር ቢያስፈልግ ስራውን ተመልከቱ፣ ታምራቱን እዩ። እስከ ምድር ዳርቻ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርን ይቆርጣል፣ በእሳትም ጋሻን ያቃጥላል። እግዚአብሔር ግን ሲፈልግ ይላል ዘማሪው። እግዚአብሔር ግን ሲፈልግ እግዚአብሔር ሚራክለስ ናቸው ነኝ። እግዚአብሔር ግን ሲፈልግ ይሄ ተደራድሮ ምናምን አድርጎ ቀስ አድርጎ አውርቶ አደላድኖ ናቹራል በሆነ መንገድ ብቻ ሳይሆን እግዚአብሔር እስከ ምድር ዳርቻ ድረስ ጦርን ሊሽረው ይችላል። ደግሞ ቀስትን ይሄ ባንዴ ማስቆም ማለት ነው። ቀስትን ይሰብራል። ዝም በል ጸጥ በል ሲለው ጸጥ ይላል። ቀስትን ይሰብራል፣ ጦርን ይቆርጣል፣ ጋሻን ያቃጥለዋል። ይሄ ቋንቋው ድንገተኛ ታምራዊ ጣልቃ ሲገባ እግዚአብሔር ማለት ነው። የእግዚአብሔር ሕዝብ እንዴት ይኖራል? ጦር አለ ግን ይሰብራል እያለ ይኖራል ነው ትምህርቱ። ደጋግማለሁ። ችግር አለ፣ እሳት አለ ግን አምላካችን ያጠፋል። ጋሻስ ያጠፋል፣ ቀስትን ይሰብራል፣ ጦርን ይሽራል። ቀስትን ይሰብራል፣ ጋሻን በእሳት ያቃጥላል፣ ጦርነትን ይሽረዋል። ቀስት ካለ ይሰብረዋል። ሚራክል ነው። የእግዚአብሔር ሕዝብ እንዴት ይኖራል? ያቃጥላል፣ ይሰብራል፣ ያነሳል፣ ይቆርጣል፣ ይሽራል እያለ ነው። የመጨረሻው ተዛማጅ ቃላት ናቸው ግን አይ ቲንክ እግዚአብሔር ጣልቃ ገብቶ በመንፈስ ቅዱስ የተናገረው ነው። ይሄ ከዘማሪዎቹ ነጥቆ አምጣው ማይኩን ምናምን ያለ ይመስላል። እግዚአብሔር እንደዚህ ያደርጋል፣ እግዚአብሔር እንደዚህ ያደርጋል እያሉ ቁጥር 10 ላይ ማይኩን ተቀበለ እግዚአብሔር። ኪዳን ያለው ሕዝብ እንዴት ይኖራል? በእረፍት ቁጥር 10 እረፉ። ዕብራይስጥ የሚያውቁ የመጽሐፍ ቅዱስ ሊቃውንት የተግሳጽ ቃል ነው ይላሉ። ይሄን ሪቢውክ ነው። እረፉ እሺ አይደለም እረፉ። አይ ቲንክ በቃ ራሳቸው ዓለምን ያንቀሳቀሱ ይመስል እንዴት ሊሆን ይችላል? እንደዚህ ሊሆን ይችላል። እረፉ እኔም አምላክ እንደሆንኩ እወቁ። ማይ ተግሳጽ ነው። የሚፍጨረጨረውን ይመስለኛል። እረፉ፣ ሪላክስ፣ ተቆጣጣሪው እኔ እንደሆንኩ እወቁ። ለምን ቢያስፈልግ እናንተ እኔ አምላክ እንደሆንኩ እኔ አምላክ እንደሆንኩ። ሮላችን የተለያየ ነው። እረፉ። ሚናችን የተለያየ ነው። እኛ ሰው ነን፣ እሱ አምላክ ነው። እኛ ምንም አንችልም፣ እሱ ሁሉን ይችላል። ሪኮግናይዝ እኔ አምላክ እንደሆንኩ እወቁ። እና ምንድን ነው የሚሆነው? ወደፊት በምድር ላይ ከፍ ከፍላለሁ። this is where you're going። ዓለም ወደዚህ ነው የሚለው። ያ ገና በእስራኤል ብቻ ሳይሆን በአሕዛብ ዘንድ ከፍ ከፍላለሁ። በምድር ላይ ፕሮግራሜ ይሄ ነው አለ። እነሱ በትንሽዬዋ ነውጥ ግራ ቀኝ ይላሉ። ሎክ እረፉ፣ እኔ አምላክ እንደሆንኩ እወቁ። ለምን? አልቲሜት የሆነ መድረሻ አለኝ። ምንድነው አልቲሜት የሆነ መድረሻ? አልቲሜት የሆነ መድረሻ በምድር ላይ ከፍ ከፍላለሁ፣ በአሕዛብ ላይ ከፍ ከፍላለሁ። that's it። that's where we're going። እዛ ነው የምንሄደው። የሚሄድበትን የሚያውቅ አምላክ እየመራ እንደሆነ ታውቃላችሁ። እዛ ነው የምንሄደው። የት? በምድር ላይ ከፍ ከፍላለሁ፣
በአሕዛብ ሁሉ ላይ ከፍ ከፍ እላለሁ። ዋው! ይሄ እኮ ነው የሆነው በጌታችን መምጣት። እነሱ እኮ ከጌታችን በፊት ነው የሰሙት። ይሄ ገና በእናንተ ብቻ ሳይሆን በምድር ሁሉ ላይ ከፍ ከፍ እላለሁ። እረፉ፣ እኔም አምላክ እንደሆንኩ እወቁ።